መድብልን ገደለችው ማለት ነው። ኤፍራታ መድብልን መርዛ ገደለችው። እውነት በጣም የሚያሳዝን ነገር ማለት ነው። ከሴቶች ውስጥ የምወዳት የማፈቅራት ልጅ ነች ብሎ ያሰባት የሚወዳት ፍቅረኛ መልሶ እንግዲህ ኤፍራታ መድብልን ነፍስ ለማውጣት ችላለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የሄርሞን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ይህን ቪዲዮ የምትሰሙላችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ኤፍራታ እንግዲህ እንዳያችኋት በጣም በሚያሳዝን ነገር እንደዚህ አይነት መልኩ መድብልን ችግር ለማድረስ ችላለች ማለት ነው። ምክንያቱም እኔ በጣም ነው የሚያሳዝነው እውነት እንደዛ እየወደዳት እንደዛ እያፈቀራት እንደዚህ ማድረግ የለባትም ነበረ ማለት ነው። ሲጀመረው ሰው ልጅ ለጓደኛው ያልታመነ ለማንም ሰው አይታመንም ማለት ነው። ኤፍራታ ሁሌም በብር ትታለላለች፣ በተለያየ ነገር የምትታለል ልጅ ነች ማለት ነው። በፊትም ከዚህም በፊት ሞገስ ሳታልላት ነበረ ማለት ነው። ሁሌ በተሳሳተ ቁጥር ሁሌ በሁሉ ነገር ነው የምትሳሳተው። ስትሳሳት ጓደኛዋን የራሴ የምትላትን የራሷ የሆኖቹን ሰው ነበረች ስትክድ የነበረችው ማለት ነው። ዛሬ ደግሞ ወደ መድብል መጣች ማለት ነው። መድብል ደግሞ ለእሷ ትልቅ ቦታ የነበረው ሰው ወዳታለሁ፣ ከሴቶች ውስጥ በጣም ጥሩ ነገር እሷ ላይ አይቻለሁ ብሎ ያላት ልጅ ዛሬ በእንደዚህ አይነት መልኩ ትገኛለች፣ እንደዚህ አድርገው ትገኛለች ማለት ነው። በጣም በሚያሳዝን ነገር መድብል እንግዲህ ይሄ ሁላ ጣጣ ውስጥ የጨመረው ምንድነው? ብሩክን ለማግኘት ነው። ሌላ ነገር ምንም ነገር የፈለገው ነገር የለም። ብሩክን ነው የፈለገው ማለት ነው። ብሩክን ለማግኘት ስለፈለገ ነው። ብሩክ እንግዲህ እስካሁን ድረስ የሄደበትን ነገሮችን ተናግሯል። ደብዳቤው መጨረሻው ሁሉን ነገር ያደረገው ለልጁ እንደሆነ፣ ሁለተኛ ነገር ለልጁ እንደሆነ ለምሳሌ እንደሆነ፣ በሁለተኛ ነገር ደግሞ ምንድነው በስተመጨረሻ ሁሉ ነገር እንትና እንደሚያውቅ ነው የተናገረው ማለት ነው። የወሰደውና ስለ ሁሉ ነገር ዝና እንደሚያውቅ፣ ዝና ሁሉ ነገር እንደሚያውቅ ደብዳቤው ላይ ተናግሯል ማለት ነው። እንግዲህ ቤተሰቦቼ በሚያሳዝን ነገር እስካሁን ድረስ ብሩክ የት እንዳለ የሚታወቀው ነገር የለም። ግን ምንድነው የታወቀው ዝና በሱ በኩል እንደጠፋና ዝና እጁ እንዳለበት ታውቋል ማለት ነው። የበለጠ ዛሬ ሁሉ ነገር መስመር አግኝቷል ማለት ነው። ምክንያቱም ብሩክ ራሱ ደብዳቤ ጽፎ የሄደው መድብል እንትና ዝና እንደወሰደው ነው ማለት ነው። በጣም በሚያሳዝነው ነገር እንግዲህ ዝና አሁን መድብል ትናንትና እንግዲህ እንዳያችሁት ሊገድለው ነበረ። በጠመንጃ ሲያስፈራራው ለመግደል ፈልጎ ነበረ። ጠፍቶ ሮጦ በዛው ወደ መኪና ውስጥ ገብቶ ሸሽቶ ሄዷል ማለት ነው። ዝና እንግዲህ ዝና በጣም የሚያደርገው ነገር በጣም ከባድ ነው። አንደኛ መጥፎ ነገር ነው እየፈጠረ ያለው። ለሰዎች የሚራራ ሰውም አይደለም መድብል። አሁን እውነት እሱ ከሞተ ማን ነው? ምሳሌስ ማን አላት? ቅድስትሳ በጣም ነው የሚያሳዝነው። ማርያም ህይወታቸው ሁላ በጣም ነው የሚመሰቃቀለው ማለት ነው። ብቻ እኔ የምለው ነገር ምንድነው መድብል እንዲተርፍ የዘውትር ጸሎቴ ነው ማለት ነው። መድብል እንዲተርፍ እፈልጋለሁ ማለት ነው። መድብል ተተረፈ እንኳን ምሳሌ እሱ ይኖርላታል ማለት ነው። አለበለዚያ በጣም ነው ከባድ የሚሆነው ማለት ነው። ብሩክም ራሱ የት እንዳለ ምንም ነገር ላይገኝ ይችላል ማለት ነው። በዛ ላይ ሞገስን እንደምታዩት ሞገስ ለራሱ ፈሪ ነው፣ በጭባጫ ነው። በጣም ነው የምፈራው። የወንዶች እቃ ተሸክሟል። ወንድ መሆን እንኳን አይችልም። የሆነ ነገር ሲመጣ ሮጦ ነው የሚጠፋው ማለት ነው። ያው እሱም ፈሪ፣ በነገራችን ላይ ፈሪ የእናቱ ልጅ ይባላል። እሱም ደግሞ የበለጠ ለእንትና ብሎ ነው እንደዚህ ለሚወዳት ለፍቅረኛ ብሎ ነው እሱም እንደዚህ የሚሸሸው ማለት ነው። ግን ደግሞ በጣም በሚያሳዝነው ነገር በዚህ አጋጣሚ በጣም ስቃይ ውስጥ ያለችው ቅድስት በጣም ስቃይ ውስጥ ትገኛለች ማለት ነው። በጣም ሀዘን ውስጥ ያሌለ ሀዘን ውስጥ የእውነት በጣም ነው የምታዛዝነው። ምክንያቱም ከህይወቷ አልሆነች። ህይወቷን እንኳን ፍቅሯን ሳትገልጽለት እንዴት እንደምትወደው እንደምታፈቅረው ሳትገልጽለት ፍሬ ሳትይዝ እንደዚህ ችግር ላይ በመሆኗ በጣም ነው የሚያሳዝነው ማለት ነው። ቤተሰቦቼ
መድብል እንግዲህ በዚህ እንደዚህ አይነት ነገር የእውነት ኤፍራታ በጣም መጥፎ ነገር ነው የሰራችው። ይብን እንኳን ያለውን ነገር እንኳን ተናግራ ያለውን ነገር ችግር እንኳን ለሱ ተናግራ ነገሮችን አብሮ ቢፈቱ በጣም መልካም ነበረ ማለት ነው። ይሄንን ነገር ቢእሱ ቢያቅ ከዚህ ከሞት ከምናምን ከሚለው ነገር ያድናታል። እሷ ከፈራችሁ ነገሮች ሁላ ያድናት ነበረ፣ የተባበራት ነበረ ማለት ነው። ልክ እንደ ሜላት ማለት ነው። ሜላት ምንድነው ያደረገችው? እንግዲህ 100,000 ብር እንሰጥሻለን አሳልፈሽ ዝና ስጪን ስሏት ያለውን ነገር ተናግራ በሱ ጋር አብራ ቆመች ማለት ነው። እቺም ኤፍራትስ እንደዛ ብታረግ ኖሮ ኤፍራት በጣም አሪፍ ነበረ ማለት ነው። ግን አለመታደል ሆኖ ኤፍራታ ድሮም እንደዚህ አይነት ነገር ምንም ነገር አታውቅም። የሆነች እንከፍ ነገር ናት ልጅቷ። ብር ወዳጅ የብር አፍቃሪ ነች ማለት ነው። በጣም በሚያሳዝነው ነገር እንግዲህ ያው መድብል በሷ እጅ ወድቋል ማለት ነው። ብዙ ጊዜ ሰዎችን ማመንና ሰዎችን የማይጠቅም ሰዎች ማፍቀርን መውደድን መጨረሻው እንደዚህ ነው ማለት ነው። በጣም በሚያሳዝነው ነገር መድበልም ደግሞ ወደዛ መሄድ የለበትም ነበረ። ምክንያቱም ያውቃል ሜላትን እህቴ ብላ አብራት የምትበላ አብራት የምትጠጣውን ጓደኛዋን እህቷን አሳልፋ የሰጠች ሴትዮ እኔንስ እንዴት ነው አሳልፋ አሰጠኝም እንዴ ብሎ ማስተዋል ማወቅ ነበረበት። ያው ለማወቅ ይህንን ነገር ያመጣል። ስላላወቀ ዛሬ መስዋዕት ያስከፍለዋል ማለት ነው። በሚያሳዝነው ነገር እንግዲህ ብሩክ ጭምጭምታው እየተገኘ ነው ያለበት ቦታ። በእርግጠኝነት መድብል ከተረፈ ብሩክ ይገኛል ማለት ነው። ያለበት ቦታ የሚኖርበት ቦታ በእርግጠኝነት እንደሚገኝ ተስፋ አለኝ ማለት ነው። በዚህ አጋጣሚ እንግዲህ ቅድስትዬ በጣም ስቃ ውስጥ ነች ያለችው። ምሳሌ ምንም ነገር የምታውቀው ነገር የለም። አባቷ ወዴት እንደሄደ አባቷ ወዴት እንደጠፋ ምን አይነት ችግር እንደደረሰበት የምታውቀው ነገር የለም። ዳጣም እንግዲህ ከዚህም እያለች ትገኛለች ማለት ነው። እሷ ተጨንቃለች። በዚህ አጋጣሚ በጣም ነው የተጨነቀችው። ሉላም የሞገስ ፍቅረኛ በጣም ችግር ውስጥ ነች ያለችው። ለሞገስ ብላ በጣም ጠዋት ማታ እያሰበች ነው። ምክንያቱም እነሱም በሰላም እየኖሩ አይደለም። እንደፈለጋቸው መሄድ እንደፈለጋቸው መምጣት አይችሉም። ለምን? ይሄን ሁላ ዝናን በመፍራት ማለት ነው። በጣም በሚያሳዝነው ነገር እንግዲህ ሞገስ ወይ ደፍሮ አልደፈረ ወይ ፈርቶ ቤት ውስጥ አልቀረ ዝም ብሎ ያው ያስፎግራል ማለት ነው። በጣም በሚያሳዝን ነገር ይፈራል ሞገስ። ፈሪ ነው። ደፍሮ የሆነ ነገር ቢወስን በጣም አሪፍ ነው። ልክ መድብል እንዳለው ማለት ነው። ሰው ልጅ ፈርቶ ሳይሆን ታሞ ነው የሚሞተው። እውነቴን ነው የምላችሁ። የሆነ ነገር ውሳኔ ላይ መድረስ ነው ያለባችሁ እንጂ ሁሌ መንበጭበጭ፣ ሁሌ መፍራት ጥሩ አይደለም። ወንድነትን መጠቀም አለብን ብዬ ነው የማስበው። ልክ መድብል አሁን በጣም ጎበዝ ነው፣ አይፈራም፣ ጀግና ነው። በቃ ሰው ልጅ የመጣውን ነገር መቀበል ማለት ነው። ግን ያው ብሩክ ራሱንም እያስፎገረ ሰዎችንም ያስፎግራል። እንግዲህ ቤተሰቦች ያው እኔ እውነቴን ነው የምላችሁ በጣም ነው የተቀየምኳት እንትናን። በጣም ነው ማለት ማድረግ የሌለባትን ነገር ነው ያደረገችው ኤፍራታ በጣም ድሮም ሲጀመር ሰው ልጅ ታማኝ ያልሆነ ሰው ለማንም አይጠቅምም። ለማንም ለሰው ልጅ ለሰዎች የማይታመን ካያችሁት የማይታመን ሰዎች ለማንም ታማኝነታቸው አይቀጥልም ማለት ነው። በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። ባለን በአቅማችን ለሰዎች ታማኝ ሆነን መገኘት አለብን። ታማኝ ካልሆንን ህይወታችንም ጓደኞቻችን እኛንም አያምኑም። ህይወታችንም ደግሞ ታማኝ አይሆኑም። አመንናቸው ብለን የምናስባቸው ሰዎችም ለእኛ ታማኝ አይሆኑብንም ማለት ነው። ስለዛን ባለን በአቅማችን መታመን አለብን ብዬ ነው የማስበው። ኤፍራታ እውነት በጣም ነው የምታዛዝነው። በጣም ነው የምታናድደው። ከእንደዚህ አይነት ሰዎች እንዲሰውራችሁ እውነቴን ነው የዘውትር ጸሎት አድርጉላችኋለሁ ቤተሰቦቼ። እንግዲህ ሜላት ደግሞ በጣም ደስ ብሏታል። ሜላት ቄጧ እየሳቀ ነው ማለት ነው። ምክንያቱም ዝና ለሷ ጥሩ ፊት ጥሩ ነገር እያሳያ ስለሆነ እያበሰልኩ ነው እየጠበስኩት ነው እያለች በደስታ ውስጥ ትገኛለች ማለት ነው። እንግዲህ ያድርግላት ምን ይባላል ሌላ እላችኋለሁ ቤተሰቦቼ። ይሆንላት እንግዲህ ዝናን ደግሞ አገባች አላገባች ምንም ከሱ ደስ የሚለው ነገር እንኳን የለም። ክብር እንኳን የለም። ሲናገራት እንዴት እንደሚናገራት ለሴት ልጅ እንኳን
ክብር የሚባለው እንኳን ቦታ የለውም ማለት ነው። እሷ ግን እንዴት አድርጋ እንደወደደችው አላውቅም። ሲጀመር እሷ ለፍቅርም አይደለም የቀረበችው ለገንዘብና ለቤት ነው። ያው ሜላት በጣም ገንዘብ አፍቃሪ ነች፣ ብር አፍቃሪ ናት። ለዛ ይመስለኛል እንጂ ሌላ ነገር ለምንም አይደለም የምትወደው። እና ቤተሰብ ለማንኛውም ላይክ ሼር አድርጉ እሺ።